ባቢሎን ምርኮ ጊዜ እንደነበረ ታቦቱ ይናገራልና ናቡከደነፆር እንደወሰደው ይናገራል። መጽሐፈ ዕዝራ ስትሄድ ምዕራፍ 9 ቁጥር 21 ላይ ስትመለከተው ማለት ነው። ግን የሚገርመው የባይብል ማስረጃ እዚህ ጋር አንደኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ተመልከተው። አንደኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ኢዮስያስ ንጉስ በነበረበት ሰዓት ንጉስ ሰለሞን ከሞተ ከ400 ዓመት በኋላ በኢየሩሳሌም ውስጥ ነበረ። ስለዚህ ክብረ ነገሥት ላይ ታቦቱ በቀዳማዊ ምኒልክ ጊዜ ገባ የሚለው ትርክት ትክክል አይደለም ማለት ነው። በቀላሉ ግልጽ ነው። ማሂር ግልጽ ነው። አንደኛ ሳሙኤል ስንት አልከኝ ኡስታዝ? አንደኛ ዜና መዋዕል ማነው? ሁለተኛ ዜና መዋዕል ምዕራፍ 35 ቁጥር 3 ላይ ታቦቱ በኢዮስያስ ዘመነ መንግስት ነበረ። ኦኬ እሺ። ሁለተኛ ስለዚህ ምንም ችግር ይቻላል። ይሄ ዲፊኬሽን ኦፍ ፍሌሽ የሚባለው ዳግመኛም የኢየሱስ ስጋ አምላክ እንደሆነ እንመሰክራለን የሚል አስተምሮ አለ አይደለ? እሱ እንዴት ነው? እንጃ አላውቅም። ራሱ ብዙ እንደዚህ አይነት ነገሮች አሉ። ፈጣሪ ፍጡር ሆነ ብቻ ሳይሆን ፈጣሪ ፍጡር ነው የሚልም ትምህርት አለ። ፈጣሪ ፍጡር ነው የሚል ትምህርቶች አሉ። ፈጣሪ ፍጡር ነው የሚል ትምህርት አለ። በጣም ከባድ ነው ራሱ ማለት ነው። እንትና ማን ነው እንደዛ ይናገራል? ጎርጎርዮስ ዘንዚናዙ እንደዛ ነው የሚናገረው። ኦሬሽን 38 ላይ ቁጥር 13 ላይ ታገኘዋለህ። ራሱ ቁጥር 13 ላይ ማለት ነው ታገኘዋለህ ራሱ ማለት ነው። እንደዛ ይላል ራሱ ፈጣሪ ፍጡር ነው የሚል ትምህርት አለ። ፈጣሪ ፍጡር ነው የሚል ትምህርት አለ። በጣም ከባድ ነው። አንክሬትድ ኢዝ ክሬትድ ይለዋል። ፈጣሪ ፍጡር ነው፣ ያልተፈጠረው የተፈጠረ ነው። የሚጋጭ ነገር ነው ራሱ። ፈጣሪ ፍጡር ነው ማለት በጣም ይከብዳል። ይሄ ወፈጣሪ እኮ ነው ፍጡር የሚል አይቼ ነበረ። ሆነ እኮ ሌላ ጉዳይ ነው። ሆነ ሺትስ ኦኬ። ፈጣሪ ፍጡር ሆነ ሌላ ጉዳይ ነው። ለሊሁ ፈጣሩ ወለሊሁ ፍጡር ይላል አይደል? እሱ ፈጣሪ ነው እሱ ፍጡር ነው ይላሉ። ይሄ ግን እዚህ ጋር እያለ ያለው ፈጣሪ ፍጡር ነው ነው የሚለው። ዘ አንክሬትድ ኢዝ ክሬትድ ነው የሚለው። ያልተፈጠረ የተፈጠረ ነው። ኢዝ በጣም እኮ በጣም ከባድ ትምህርት ነው። ምን ላይ ነው ያለው? ታዲያ ማን ሊዮ ይሄ የኦሬሽን አለ አይደል? ጎርጎርዮስ ዘንዚናዙ ጎርጎርዮስ ዘንዚናዙ የሚባለው ኦሬሽን 38 ላይ ቁጥር 13 ላይ ታገኘዋለህ። ኦኬ ኢስላም በተራ ለማውራት ኢስላም ወአለይኩም አሰላም ወራህመቱላሂ ወበረካቱ። ኡስታዝ አንድ ጥያቄ ልጠይቅህ። ቁርአን ውስጥ ቁርአን የተብራራ ነው እየተባለ ተፍሲር ለምን ያስፈልጋል? በሪዝኒንግ ለምን አንረዳም ቁርአን ለሚሉት መልስ ምንድን ነው? በአንጻራዊ ነው። ጫጫታ ላይ ነው ያለኸው። ጫጫታ ላይ ሆነ እዚህ ቤት ያው አትስተናገድም ማለት ነው። ታች አውርዱት። ያው ህጉ እንደዛ ነው። አንደኛ ጫጫታ፣ ሁለተኛ ሰዎች ሲያወሩ መሀል ላይ መግባት አይቻልም፣ ሶስተኛ መሳደብ አይቻልም ከስር በኮሜንት። ስለዚህ አስተካክለና፣ ጥያቄው አሪፍ ጥያቄ ነው። አስተካክለና ታች አድርጉት። ኦኬ አብርሽን ሰላም ልበልና ወደ ማሂ ሄዳለሁ ማለት ነው። አብርሽ ኦኬ ስራ ላይ ይሆናል ምናልባት አብርሽ። ኦኬ ወደ ማሂ ልሂድ። ማሂ እንዴት ነሽ? ሰላም ነው ወይስ ታስ? እንዴት ነህ? ደህና ናችሁ? ሁሉ ሰላም አለሁኝ ፈጣሪ ይመስገን። እንዴት ነህ? ማሻአላህ ሰላም ነኝ። ምንድን ነው የምትይኝ? የምትጨቃጭቅኝ? አትግቢ ተብያለሁ ምናምን አይደለም። አሁን ማለት የኛ ልጆች እንደዛ ይላሉ። አትግቢ በፊት ወንድሞች ቤት ነበርኩኝና እንትን አሉ። ምንድን ነው ስምን አንስተው ተነስቶ ነበረ ስምህና ልኝ ሲያዩ አንተን ጣሉ። እኔማ የማይነሳበት ቦታ ምን አለ? የኔ እኮ ጨው ነው ብታዩ፣ የምግብ ጨው ማለት ነው የኔ ስም። በቃ ሁሉም የሚጣፍጥላቸው የኔ ስም ካላነሱ አይጣፍጥላቸውም የግድ ማለት ነው። እሺ አይ ስለ ስቅለት አጠናለሁኝ ስለ አንዳንድ ሰው እሱን ያስተማረሽ ምናምን እሱን የሚያስተምርሽ እሱን የሚያስጠናሽ አሉ እና
ግራ ገብቶኝ ነው። በነገራችን ላይ ኢየሱስ እንደተሰቀለ የሚያሳይ ምንም የታሪክ ማስረጃ የለም እኮ። ፈርስት ሴንቸሪ ላይ ፕራይመሪ ሶርስ የለም ራሱ ማለት ነው። ምናልባት ባይብል ሊለበል ይችላል። ባይብል ማኑስክሪፕቶች የተዘጋጁት 4ኛው ክፍለ ዘመን ላይ ነው፣ 3ኛው ክፍለ ዘመን ላይ የተዘጋጁት። አሁን ያለው ፍራግመንት ነው፣ በትስታሽ ነው፣ የኮፒው ነው። እና እነ ማቴዎስ እነ ማርቆስ ምናምን የጻፉት የመጀመሪያ መቶ ክፍለ ዘመን ላይ ማስረጃዎች የሉም፣ ዶክሜንቶቹም የሉም ራሱ ማለት ነው። ታሪክ ጸሐፊዎች የሚባሉት የእስራኤል ታሪክ ጸሐፊ ያለው ጆሲፈስ አለ፣ የሮማያን ታሪክ ጸሐፊ ታሲሰስ አሉ። እነሱ የጻፉት በግሪክና በሮማይስጥ ነው። የእነሱ ጽሁፎች የሉም በአሁኑ ሰዓት ላይ ምንም የታሪክን ማስረጃም የለም፣ እንደ የባይብልን ማስረጃም የለም ራሱ አይደለም። ሌላው የታሪክ ማስረጃ ተው ይቅርና ፈርስት ሴንቸሪ ላይ ማቴዎስ የጻፈው ጽሁፍ በአሁኑ ሰዓት ላይ የለም ራሱ። አሁን ያሉት ማኑስክሪፕቶቹ 4ኛው ክፍለ ዘመን ላይ ናቸው። 5800 ማኑስክሪፕቶች አሉ። ሁሉም የተዘጋጁት ከተለያየ ሶርስ ነው። ቴክስቹዋል ቫሪያንት አለ፣ እርስ በርሳቸው ይጋጫሉ። ነገር ግን እነሱም ቢሆኑ የኮፒ ኢየሱስ ካረገ ከ300 ዓመት በኋላ የተዘጋጁ ናቸው። መርዶ እሺ ቀጥይ ማሂ። ማሂ አለሽ? ኦኬ ኡስታዝ ጀማል ሌላ ሰው አስገባ። እሺ ኡስታዝ ኦኬ እስከዛ ድረስ እንትን በሉ አስገቡ። ሰው ከስር አስገቡ መጣው። እሺ ታፕታፕ ኮፒ ሊንክ የምናደርግ ኦኬ ቀጥሉ። ሰው አስገባችሁ። ሰው አስገቡና ኢንሻአላህ ወጥቼ ቀፎ ቀይሬ ልምጣ። ኔትወርክ እያስቸገረኝ ነው። ወጥቼ ልመለስ። እሺ ቀፎ ቀይር ነው። ጥሩ ኦኬ። አንዳንድ አሳዩ። መግባት ትፈልጉ ልጆች ካላችሁ አንዳንድ አሳዩኝ። መግባት ትፈልጉ ሰዎች ካላችሁ አስገቧቸው። አንዳንድ ያሳዩትን ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። በቅርብ አንድ ጓደኛ ነበረችኝና ሰለምቴ ናትና ከሰለመች በኋላ አንዳንድ ጓደኞቿ ምናምን በጣም ብዙ ቪዲዮ ልላታልና እሱን ጥያቄ እንድትመልስልኝ ነበር ኡስታዝ። እኮ ጥያቄዋን ታቀርባ መታ ራሷ እኮ ምን እንደሆነ ለመረዳት አሁን በመላላክ ሳይሆን የሚሆነው ጥያቄዋን ራሷ ታቅርብ። ጥያቄ የፈጠረባትን ነገር ቪዲዮ ነው ላሳይ። እንደዛ ነው የሚሆነው። ቪዲዮ ምን ያደርግልኛል? እዛ ላይ ጥያቄ የፈጠረባችሁን ነገር ንገሩኝ ነው ያልኩት። እሺ እኔ ቪዲዮ ምን ያደርግልኛል? የሰው ቪዲዮ ጥያቄ ፈጥሮብሻል። አንቺ ነሽ የጥያቄው ባለቤት። አይ እኔም መመለስ ስላልቻልኩ ብዬ ነው። ስላልቻልሽ ነው። ስለዚህ ጥያቄውን ራሷ ትምጣ። አንቺ መመለስ ካልቻልሽ ራሷ ጥያቄውን ይዛ ትምጣ። ጥያቄ የፈጠረባትን ነገር መታ ጥያቄውን ስታቀርብ መልስ ይሰጣታል ማለት ነው። እንደዛ ነው የሚቀለው። አሁን ግን ምንድነው የሚሆነው? እንትን ነው በሰው ሳንባ መተንፈስ ነው የሚሆነው። አይመችም። ልጅቷ ግን ባለቤቷ አይ ጥያቄው ይሄ አይደለም ይሄ ነው ጥያቄ ብላ ጥያቄውን ማቅረብ ነው ያለባት። ኢንሻአላህ ጋብዣት ወደዚህ። እሺ እናመሰግናለን ማለት ነው።
እሺ ሌላ ጥያቄ ሂራ ኦኬ ፈርሉ ኦኬ አውርዱት ፈርሉን። እሺ ሌላ ጥያቄ ያለው ሰው ኦኬ ኢስላሚክ ዳዋ የሚረብሽ ቦታ ላይ ነው ያለው። አስተካክል፣ ለሌላ ቀን አስተካክል። አይ ቲንክ መደማመጥ ያስፈልጋል። السلام عليكم استاذ. وعليكم السلام ورحمة الله وبركاته. ደህና ናችሁ? አልሐምዱሊላህ አልሐምዱሊላህ። ኡስታዝ አንድ ጥያቄ ነበረኝ። ይሄም በባይብል ናሬሽን የሚመለከት ነው። ከዚህ በፊት ሰምቼ አላቅም፣ ግን ኢየሱስ ክርስቶስ ሰይድና ዒሳ ዓለይሂ ሰላም ከራሱ አንደበት የወጣ ቃል አለ ወይ? እኔ ተሰቅያለሁ ወይም ተነስቻለሁ ወይም ሬሰሬክትድ የሚል አንቀጽ ይኖር ይሆን ባይብል ላይ? ሊኖር ይችላል። ምክንያቱም አራት ወንጌሎች የተመረጡበት ዋና ምክንያት ያ ነው። የኢየሱስ ክርስቶስ ስቅለትን ያወራሉ ተብሎ ስለሚታሰቡ ነው። እና ኢየሱስ እንደተናገረ ተደርጎ የቀረበ ጥቅሶች ሊኖሩ ይችላሉ። ግን ያው እርስ በርስ እንትን አለበት ማለት ነው። በሶስተኛው ቀንና ሶስተኛው ቀን የሚሉ ሁለት የተለያየ ንግግሮች ሲናገር ተሰማዋለህ ራሱ ማለት ነው። ግን እሱ እንዳልተናገረ የምታውቀው እርስ በርሱ የሚጋጭ ነገር ሀሳብ አለው ራሱ ማለት ነው። ራሱ በሶስተኛው ቀንና አንደኛው ከሶስት ቀን በኋላ የሚል ነገር አለው። ላሳየህ። ስለዚህ ከአንደበት ይወጣ አይደለም ማለት ነው። ምናልባት እሱማ ሊሆን አይችልም። ራሱ ማቴዎስ 16 ላይ ይኸው ማቴዎስ 16:21 ላይ ምን ይላል? ከዚያ ጊዜ ጀምሮ ኢየሱስ ወደ ኢየሩሳሌም የሄዱ ዘንድ ከሽማግሌዎችና ከካህናት አለቆች ከጸሐፍቶችም ብዙ መከራ ይገደል ዘንድ በሶስተኛው ቀን ይነሳ ዘንድ እስኪገባው ለደቀ መዛሙርቱ ይገልጥላቸው ነበር ይላል። በሶስተኛው ቀን ይነሳ ዘንድ ይላል። በስንተኛው ቀን ተነሳ? በስንተኛው ቀን ይላል? በሶስተኛው ቀን ይላል። ኦኬ በሶስተኛው ቀን ይላል። እዚህ ጋር ደግሞ ከሶስት ቀን ሁለተኛው ደግሞ ማርቆስ ላይ ያለው ነው። ማርቆስ ወንጌል ላይ ደግሞ ይላል ከሶስት ቀን በኋላ ይላል ራሱ ማለት ነው። ከሶስት ቀን በኋላ ይላል። ማርቆስ ወንጌል ምዕራፍ 8 ቁጥር 31 ላይ የሰው ልጅ ብዙ መከራ ይቀበላል። አይ ያዛ እንዴ ለምን ታደክመኛለህ? ሶሪ ማለት አይቻልም። ኦኬ አይ ለምን ታደክመኛለህ? ምክንያቱም እየነገርኩ ድጋሚ ወደኋላ ትመልሰኛለህ። እንግዲህ ኦኬ ይቅርታ። አዎ አንተ አስበለኛ፣ አታድክመኛ። ሰው ነኝ፣ እንደማንኛውም ሰው ሊደክመኝ ይችላል። ስለዚህ ምንድነው ያዝ፣ ጥቅሶችን ያዝ። እሺ 16:21 ላይ ጥቅስ ያዝ መጀመሪያ። አዎ እዚህ ጋር በሶስተኛው ቀን ይላል። በስንተኛው ቀን? ሶስተኛው ቀን። ሶስተኛው ቀን አይደለም፣ በሶስተኛው ቀን። አዎ ማርቆስ 8:31 ላይ ደግሞ ከሶስት ቀን በኋላ ይላል። የትኛው ነው ኢየሱስ በትክክል የተናገረው? በሶስተኛው ቀን ነው ያለው ወይስ ከሶስት ቀን በኋላ ነው ያለው? ኮንትራዲክት የሚያደርግ ነው። አዎ እንዴ ለምሳሌ በሶስተኛው ቀን እመጣለሁ ካልኩ ዛሬ ምንድነው ቀኑ? ሮብ ነው። ሐሙስ፣ አርብ እመጣለሁ ማለት ነው። ከሶስት ቀን በኋላ ማለት ግን አርብን ያካትታል? ከቅዳሜም እሑድን ያካትታል? አያካትትም። አርብን አያካትት። ከሶስት ቀን በኋላ ካልኩኝ ሶስተኛው ቀን አርብ ከሆነ ከአርብ በኋላ ማለት ኦልሬዲ ቅዳሜ፣ እሑድም ሰኞም ሊሆን ይችላል። ስለዚህ ሁለቱም የሚጋጩ ናቸው እርስ በርሳቸው። ኢንሻአላህ ይሄን ይመስላል። ያዘው። ጀዛከላሁ ኸይር። ጥቅሶቹን ያዛቸው። ያወራው እንትን እንዳይለ ጥቅሶቹን በደንብ መያዝ አለብህ፣ ወደኋላ ላለመመለስ ማለት ነው። ኢንሻአላህ ጀዛከላሁ ኸይር። ወያከላ። እሺ ኢንሻአላህ ዱጣ
ሰላም አለይኩም ልቀጥል። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ቀጥይ። እሺ እኔ አንድ ሁለት ጥያቄ አለኝ። አንደኛ ጥያቄ የአምላክ የአላህ ስም ላይ ማለት ነው መጀመሪያ በአፍ መፍቻ ቋንቋይ ላይ አላህ ሳይሆን የምንለው አላህ ነው የምንለው እና ልክ ነው ወይ የሚል ነው። ችግር የለውም። ቋንቋ መግባቢያ ነው። እንደ እንትንሽ ነው። አንዳንድ ጊዜ ፊደል የሌሉ ነገሮች አሉ። አሁን በውጪ ጨ አለ። በውጪ ቋንቋ ጨ የሚል ነገር አለ? የለም። ቸ ብለው ሊጠቀሙ ይችላሉ። ጠ የሚለውን ተ ብለው ሊጠቀሙ ይችላሉ። ቨ የሚለውን ወ ብለው ሊጠቀሙ ይችላሉ። እንደየእንትንሽ ነው ራሱ። ጀ የሚለውን የ ብለው ሊጠቀሙ ይችላሉ ላቲኖች፣ ማነው ዕብራውያን። እና ደግሞ የ የሚለውን ጀ ብለው ሊጠቀሙ ይችላሉ። ስለዚህ ቋንቋ ፊደሉ እኛ ጋር ከሌለ ምንም ችግር የለውም። ዠ የሚባል ነገር አለ፣ ጸ የሚባል ነገር አለ፣ ጠ የሚባል አለ። ያ ነገር ከሌለ በሌላ ቋንቋ ከሌለ በቋንቋቸው ጰ ለማለት ፐ ብለው ሊጠቀሙ ይችላሉ። ጨና ጠ ለማለት ሲፈልጉ ደግሞ ተ ብለው ሊጠቀሙ ይችላሉ። ገባሽ? ቋንቋው ነው፣ ሊንጉስቲካሊ ነው። ስለዚህ አንቺ ሕፃን ሆነሽ አላህ እያልሽ ብትጠሪ እንትን ነው። አላህ እያልሽ ደግሞ ብትጠሪም ደግሞ በኋላ ላይ ሙሸደድ የሆነ ፊደል አለ፣ ለፍዙል ጀላላ የሚባል አለ፣ ላም የሚወፍር አለ ምናምን ተብለሽ ስትማሪ ደግሞ በስነ ስርዓት ትጠሪያለሽ። ግልጽ ነው። ግልጽ ነው። ኦኬ ጥሩ። እሺ ጥያቄ ያላችሁ ልጆች አሳዩኝና መግባት ትችላላችሁ። አይዋ ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነህ ኡስታዝ? አልሐምዱሊላህ ደህና ነዎት? ማሻአላህ አልሐምዱሊላህ ደግ ነኝ። ኦኬ ጥሩ። እሺ ማለኛ መርካቶ እንትና ደውዬለት አልነገረኝም። ሲነግረኝ እልካለሁ። ያለፈ መጽሐፍ ነው እርሶ እኮ ያሉት ያለፈ መጽሐፍ። እንግዲህ ያለፈ መጽሐፍ ጠየቁኝ እና ያለፈ መጽሐፍ አልፏል ብያልኳቸው ነው ያለው። እንግዲህ ከወሰዱ ካለቀ በኋላ ነው እሳቸው የሚመጡት፣ ይረሱታል አለ። ስለዚህ በተቻለ አቅም በፍጥነት ለመውሰድ ሞክሩ። አብዱ ብያልኩት አብዱ መርካቶን አይደለም፣ አውቄያለሁ። ምናልባት ተሳስተው ያኛው ነው ያኛው አብዱ ነው። 20 መጽሐፍ ተቀምጦለታል። እንግዲህ ውሰዱ። የሚቀጥለው ሳምንት ሰኞ ወይም ማክሰኞ ላይ መውሰድ ይችላሉ። ተቀምጦለታል። 50 ብለህ ነበር። እሺ መርሐባ 50 ነው ያልኩት። ውሰዱ 50 ችግር የለውም። ችግር የለውም። ንገርልኝ። ደውዬለት ነበር። እነግርሎታለሁ። ሰኞ ማክሰኞ ውሰዱ። እሺ እሺ እሺ